السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين، فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. عنوان الخطبة الصلاة። የዛሬ የኹጥባ ርዕሳችን የሚሆነው ስለ ሰላት ማየት ይሆናል ማለት ነው። ስለ ስግደት የመጀመሪያ ነጥባችን የሚሆነው ሰላት ከሁለቱ የምስክርነት ቃሎች ቀጥሎ በእስልምና ከአምስቱ የእስልምና ማዕዘኖች ውስጥ ሁለተኛውን ደረጃ ትይዛለች። ለዚህ ማስረጃው عن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم بني الإسلام على 5: شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة። ትርጉም ከአብዱላህ ኢብኑ ዑመር ተይዞ አላህ መልካም ስራቸውን ይውደድላቸውና ቡኒየ ተገነባ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አልኢስላሙ የእስልምና ሃይማኖት አላ 50 በአምስት ትልልቅ ምሰሶዎች ላይ የመጀመሪያው ሸሃደቲ መመስከር እኮ ነው። አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ፣ ወአነ ሙሐመደን ሙሐመድ መሆናቸውንም ረሱሉላህ የአላህ መልእክተኛ መሆናቸውን መመስከር። ሁለተኛው የምስክርነት ወይም ሁለተኛው ማዕዘን ላይ የሚገኘው ወኢቃሚ ሰላት ስግደትን መስፈርቶቿን ጠብቆ መስገድ ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ሰላትን አስመልክቶ ሁለተኛ ነጥባችን የሚሆነው ሰላት እንደ ሌሎች ህግጋቶች እዚህ ምድር ላይ አይደለም ግዴታ የተደረገችው። ነቢዩ ሰለላሁ ዐለይሂ ወሰለም በሌሊቱ ጉዟቸው ከመካ ከነበሩበት ቤት ተነስተው ቤተል መቅዲስ ድረስ ተወሰዱ። ከቤተል መቅዲስ 7 ሰማይ አቋርጠው ከ7 ሰማይ በላይ ከሲድረተል ሙንተሃ በላይ አላሁ ስብሓነሁ ወተዓላ ያለ ጅብሪል አማካኝነት በቀጥታ በግርዶ ተጋርዶ 50 ሰላት አዘዛቸው። ሲመለሱ 6ኛው ሰማይ ላይ ሲሄዱ ያገኙትን ሙሳን አገኙት። ጌታ በምን አዘዘ ሲል ጠየቃቸው። በ50 ሰላት አዘዘኝ። ተመለስ ወደ ጌታ አስቀንስ፣ በኒ እስራኤሎችን ሞክሬያቸዋለሁ፣ ያንተ ኡመቶች አይችሉትም፣ ተመለስና ጌታህን አስቀንሰው ተባሉ። ነቢዩ ሰለላሁ ዐለይሂ ወሰለም ጌታዬ ሆይ ስግደትን ቀንስልኝ 50 ያደረክብኝን አሉት። 5 ቀነሰላቸው። አሁንም ሲመለሱ ሙሳ ምን አሏቸው? ጌታ በምን አዘዘ? 45 አደረገልኝ፣ ተመለስ ወደ ጌታ አስቀንስ እየተባሉ እየተመላለሱ መጨረሻ ላይ 5 ሆነች። ሂድና ተመለስ አስቀንስ፣ ኡመቶች አይችሉትም ሲባሉ ጌታዬን አፍረዋለሁ አሉ። አላህ ምን አደረገ? በተግባር ምን ሰግዳት 5 በምንዳ ግን 50 መጀመሪያ ላይ የደነገጋት ሰላት ሆነች ማለት ነው። ሶስተኛ ነጥባችን ሰላት ማለት የእስልምና ማረጋገጫ ናት። ሰላት የማይሰግድ ሰው ሙስሊም አይደለም። ከጃቢር ብን አብድላህ ተይዞ ሰሚቱ ነቢይ ሰለላሁ ዐለይሂ ወሰለም የቁል አለ ኢነ በይነ ረጁሊ ወበይነ ሽርኪ ወልኩፍሪ ተርከ ሰላት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በሰውየውና በክህደትና በሽርክ መካከል እኮ ያለው ልዩነት ሰላት መተው ነው። ሰላቱን ከተወ ከእስልምና ይወጣል አሉ። አራተኛ አላሁ ስብሓነሁ ወተዓላ ሰላትን ማለትም ሱረቱል ፋቲሃን ምን ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም? ላ ሰላተ ሊመን ለም የቅራ ቢፋቲሐቲል ኪታብ። ሱረቱል ፋቲሃን ያልቀራ ሰው ስግደት የለውም አለ። ይሄን አስመልክቶ አላህ ምን አለ? ኢነላህ ተዓላ የቁል ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ ቀሰምቱ ሰላተ ስግደትን ከፈልኳት በይኒ ወበይነ አብዲ ኒስፈይን በእኔና በባሪያዬ መካከል እኮ ለሁለት ከፈልኳት ሱረቱል ፋቲሃን ኒስፉሃ ሊ ግማሿ ለእኔ ናት፣ ወኒስፉሃ ሊአብዲ
ግማሿ ለባሪያዬ ናት አለ። ወሊአብዲ ማሳአል ሱረቱል ፋቲሃ ውስጥ ልመና ጥየቃ አለበትና ባሪያዬ የጠየቀውን እሰጠዋለሁ አለ። ፈኢዛ ቃል አንድ ባሪያ ባለ ጊዜ አልሐምዱሊላሂ ረቢል ዓለሚን ምስጋና ሁሉ በጠቅላላ ለአላህ ነው ሲል ቃል አላህ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ ይላል ሐሚደኒ አብዲ ባሪያ ያመሰገነኝ ይላል። ወኢዛ ቃል ባሪያው ባለ ጊዜ አርረሕማን ራሒም እጅግ በጣም አዛኝ እጅግ በጣም የሆንከው ሩህሩህ ጌታ አላህ ባለ ጊዜ ቃል አላህ ይላል አትና ዐለየ አብዲ ባሪያዬ እኮ እኔን አወደሰኝ ይላል። ወኢዛ ቃል ባሪያው ባለ ጊዜ ማሊኪ የውም ዲን አላህ የፍርዱ ቀን ባለቤት ነው ባለ ጊዜ ቃል አላሁ ዐዘ ወጀል አላህ እንዲህ ይላል መጀደኒ አብዲ ባሪያ ያላቀኝ ይላል። ወፊ ሪዋየቲን በሌላ ዘገባ ፈወደ ኢለየ አብዲ ባሪያዬ እኮ ጉዳዩን በጠቅላላ ወደ እኔ ያስጠጋ ይላል። ወኢዛ ቃል ባሪያው ባለ ጊዜ ኢያከ ናዕቡድ ወኢያከ ነስተዒን አንተን ብቻ እናመልካለን በአንተን ብቻ እንታገዛለን ሲል ቃል አላህ እንዲህ ይላል ፈሃዚህ ልአያ እቺ አንቀጽ እኮ በይኒ ወበይነ አብዲ ኒስፈይን በእኔና በባሪያዬ መካከል ለሁለት የሚከፈልባት ቦታ ናት። ኢያከ ናዕቡዱ ድረስ ያለው የኔ ነው። ወኢያከ ነስተዒን ከሚለው አንስቶ እስከ መጨረሻው ያለው ለባሪያዬ ነው። ወሊአብዲ መሳል ለባሪያዬ የጠየቀው አለው። ፈኢዛ ቃል ባሪያው ባለ ጊዜ እህዲና ምራን አስራጥ አልሙስተቂም ቀጥተኛውን መንገድ ምራን ባለ ጊዜ ሲራጥ አለዚነ አንዓምተ ዐለይሂም ይህ ቀጥተኛ መንገድ ማለት ደግሞ አንተ ጸጋህን የዋልክባቸው የሆኑት የነቢያት የስዲቆች የሸሂዶች የሷሊሆች የሆነውን መንገድ ብሎ ሲለምን ገይሪል መግዱቢ ዐለይሂም የነዛ የተቆጣህባቸው የሆኑትን በእውቀታቸው የማይሰሩትን የይሁዳዎችን መንገድ ጠብቀን ያለ ሰው ወለዷሊን እነዛ ደግሞ ያለ እውቀታቸው አንተን የሚያመልኩትን ከነሱ መንገድ ጠብቀን የነሷራዎችን ሲሉ ቃል አላህ ይላል ፈሃኡላኢ ሊአብዲ እነዚህ እኮ ለባሪያዎቼ ናቸው። ወሊአብዲ ማሳል ባሪያዬም የጠየቀው አለው ይላል። አስቡት የአላህ ባሪያዎች ሆይ እኛ ሰላት ላይ ቆመን እነዚህ ንግግሮች በተናገርን ቁጥር የዓለማቱ ጌታ እኛ ለምንናገረው ለእያንዳንዱ ንግግር መልስ ይሰጣል። ሰላት መካኑሃ ዐዚም ደረጃዋ ታላቅ ነው። አምስተኛ ነጥባችን አይደለም እኛ ወንጀል የተላወስ ነው ደካማ የሆን ነው መላኢካዎች ማይበሉ ማይጠጡት ወንጀል ማይሰሩት እንኳን ለአላሁ ስብሓነሁ ወተዓላ ዘውትር ሰጋጆች ናቸው። አይደክማቸውም አያርፉምም። ለዚህ ማስረጃው አን አቢ ዘር ረዲየላሁ ዐንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢኒ አራ ማ ላ ተረውን እኔ የማየውን እኮ እናንተ አታዩም አሉ። ወአስመዑ ማ ላ ተስመዑን እኔ እኮ ሰማለሁ እናንተ ማትሰሙትን አሉ። አጠቲ ሰማኡ ሰማይ እኮ ቃቃቃቃ አለች። ወሑቀ ለሃ አን ቱዕጥ ልትልም ይገባታል ደግሞ ድምፅ ልታሰማ። ማ ፊሃ መውዱዕ አርበዒ አሳቢዒን አራት ጣት ማሳረፊያ ቦታ የለም። ኢላ ወመለኩን ዋዲዑን ጀብሃተህ መላኢካ ግንባሩን የደፋበት ቢሆን እንጂ ሳጂደን ሊላህ ለአላህ እየሰገደ ሲሆን። ስድስተኛ ወንጀልን ታስምራለች ሰላት። ለዚህ ማስረጃችን አንድ ሶሃባ ለሱም አትገባን ሴት ሳመና ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ። አን ኢብኒ መስዑድን አነ ረጁለን አሳበ እምራአተን ቁብለተን አንድን ሴት ለሱም አትገባውን ሴት ሳማት። ፈአተ ነቢየ ሰለላሁ ዐለይሂ ወሰለም ነቢዩ ዘንድ መጣ። ያላህ ሰላትና ሰላም በእርሳቸው ላይ ይሁን። ፈአኽበረሁ ነገራቸው። ምን ብሎ ነገራቸው? አንቱ ያላህ መልእክተኛ ሆይ ጠፋሁሎት ለእኔም አትገባኝ የሆነችን ሴት ሳምኳት አለ። ፈአንዘለ ላሁ ዐዘ ወጀል ነቢዩ ዝም ሲሉት ወህይ ወረደባቸው። ወአቂሚ ሰላት ስግደትን አቋቁማት ድንበር መስፈርቷን ድንበሯን ጠብቀ ስገዳት። ጠረፈይ ነሃሪ በቀኑ ጫፎች ወዙለፈ ሚነ ለይል በሌሊቱም ክፍለ ጊዜ ኢነል ሐሰናቲ እቺ ስግደት ላይ እኮ ዩዝሂብነ ሰይአት ወንጀልን ታስምራለች አሉት። ከዛም ፈቃለ ረጁል ግለሰቡ አለ ያ ረሱለላህ አንቱ ያላህ መልእክተኛ ሆይ አልየ ሃዳ እቺ አንቀጽ የወረደችው ለእኔ ብቻ ነው አለ። ቃል ነቢዩ አሉ ሊጀሚዕ ኡመቲ ኩልህም ለህዝቦቼ በጠቅላላ ነው የወረደችው አሉ። ሰባተኛ ነጥብ ሰላትን ተጠባባቂዎች ጀነት ለነሱ ተደግሶላቸዋል። በል ከጀነት ውስጥ ደግሞ ጀነት አልፊርደውስ ተደግሶላቸዋል። ቃል አላሁ ተዓላ ቀድ አፍለሐል ሙእሚኑን እነዛ አማኞች እኮ በእርግጥ የሚፈልጉትን ሁሉ አገኙ ከሚፈሩት ሁሉ ተጠበቁ። አለዚነ ሁም እነሱ እኮ ናቸው አማኞቹ
ፊ ሶላቲሂም በስግደቶቻቸው ውስጥ ኻሺዑን አላህን ፈሪ ናቸው። ወለዚነ ሁም እነሱ እኮ ናቸው አላ ሰለዋቲሂም በስግደቶቻቸው ውስጥ ዩሓፊዙን የጌታ አላሁ ስብሓነሁ ወተዓላን ትእዛዝ ይጠባበቃሉ። ኡላኢክ የዚህ ባለቤት በዚህ የተገለጹ ታማኞች እኮ ሁሙል ዋሪቱን ወራሾች ናቸው። ምን ነው የሚወርሱት? አለዚነ የሪቱነ አልፊርደውስ ጀነተል ፊርደውስን እኮ ይወርሷታል። ሁም ፊሃ ኻሊዱን ከገቡባትም በኋላ ዘላለም ዓለማቸውን ጀነተል ፊርደውስ ውስጥ ይኖራሉ፣ ውጡም አይባሉም። ስምንተኛ ነጥባችን የአንድ አባት የአንድ እናት ግዴታቸው ምንድነው? ልጆቻቸውን በሚያሳድጉ ላይ ቃለ አላሁ ተዓላ ወአሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቃ ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ። ወአሙር አህለክ ቤተሰቦችህን እዘዝ፣ ቢሰላቲ በስግደት እዘዝ፣ ወስጠቢር ዐለይሃ አንተ ራሱ በስግደት ላይ ጽናባት። ላ ነስአሉከ ሪዝቃ ልጆችህም የምታበላውን ሲሳይ እኮ አንጠይቅህም። ናሕኑ ነርዙቁክ አንተንም ሆነ ልጆችን ምናበላ ምናጠጣው እኛ ነን። ወልዓቂበቱ መጨረሻው ያማረው እኮ ሊተቅዋ አላህን ፈሪ ለሆኑት ነው አለ። ዘጠነኛ ነጥብ ሰላት አላህን ለማይፈሩ ሰዎች ከባድ ናት። አንድ ሰው በምድር ላይ ሚዛን ተቀምጦለታል፣ በዛ ሚዛን ራሱን ይመስል። አንድ ሰው ወደ ስግደት ሲጠራ ስግደት ከከበደው አላህን ላለመፍራቱ ከዚህ በላይ ሌሎች ሰዎች መጥተው አንተ እኮ አላህን አትፈራም እስኪሉት ሊጠብቅ አይገባም። ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ወስተዒኑ ታገዙ፣ ቢሶብሪ በትዕግስት፣ ወሰላት በስግደትም ታገዙ። ወኢነሃ እቺ ስግደት የተባለች ጉዳይ እኮ ለከቢረቱን ከባድ ናት፣ ኢላ አለል ኻሺዒን አላህን ፈሪ ለሆኑ ሰዎች ሲቀር ሰላት ትከብዳለች። አስረኛ ነጥብ የጀነት ጓዶች ይጠያየቃሉ። ምን ሲባባሉ? ፊ ጀነቲን የተሳአሉን በጀነት ውስጥ እርስ በርስ ይጠያየቃሉ። ስለነማን? አኒል ሙጅሪሚን ስለ አመፀኞቹ ሰዎች። ማሰለከኩም ፊ ሰቀር ጀሃነም ውስጥ ምንድን ያስገባችሁ ብለው የጀሃነብን ሰዎች የጀነት ሰዎች ይጠይቋቸዋል። ቃሉ የእሳት ሰዎች ይላሉ፣ አላህ ይጠብቀን። ለም ነኩ ሚነል ሙሰሊን እኛ እኮ ከሰጋጆች ውስጥ አልነበርንም ይላሉ። ይሄው ሰላት አለመስገድ ጀሃነም የሚያስገባ ነው። 11ኛ ነጥብ ሰላት ከመጥፎ ነገር ትከለክላለች። አላሁ ስብሓነሁ ወተዓላ እንዲህ አለ፣ ወአቂሚ ሰላ ስግደትን ደንቧን መስፈርቷን ጠብቃችሁ ስገዷት። ኢነ ሰላተ ስግደት እኮ ተንሃ ትከለክላለች፣ አኒል ፋሕሻኢ ከዝሙትና ከመጥፎ ነገር፣ ወልሙንከር ልክ እንደዚሁ ከሚጠላ ነገር ሁሉ ትከለክላለች። ወለዚክሩላሂ አክበር አላህን መውሳት እኮ ከሁሉ ነገር በላይ በላጭ ነው። ወላሁ ያዕለሙ አላህ እኮ ያውቃል ማ ተስነዑን ምትሰሩትን። አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ሚን ኩሊ ዘንቢን ወአቱቡ ኢለይህ ኢነሁ ሁወል ገፉሩ ረሒም። አልሐምዱሊላህ ወአሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉ። ነቢያትና ስግደቶቻቸው ምን ይመስላል? አላህም መቼም እንደ ነቢያቱ የሚያውቀው የለም። ታላቁ ነቢይ ኢብራሂም ዓለይሂ ሰላም ምን አለ? 12ኛ ነጥባችን እሱ ነው የሚሆነው። ልጁን ኢስማኤልን ሚስቱን ሀጀርን ሚበላ ሚጠጣ በሌለበት አንድ ኮዳ ውሃ አንድ ዘንቢል ተምር አድርጎ እዛ በረሃ ላይ ጥሏቸው ሲሄድ ሚስት ተከተለችው። ማን? ሀጀር። ለማን ነው ጥለህን የምትሄደው? መልስ የለም። አረ ለማን ነው እዚህ በረሃ ላይ ጥለህን የምትሄደው? መልስ የለም። ከዛ የሷ ጥያቄ ምን ሆነ? ጌታ በዚህ አዘዘ? አዎን አላት። ሌላ መልስ አልሰጣትም። ኢዘን ላ ዩደይኡና ጌታ ከሆነ በዚህ ያዘዘ ጌታ አይተውንም አለችው። እሱ ግን ጥሎ የሄደው ማንን ነው? በስተርጅና ያገኘው ብቸኛ ልጁን። መቼ? በዛ ሰዓት ኢስማኤል። ሚበላ የለ ሚጠጣ የለ መጠለያ ዛፍ የለ። ከዛም ወደ ካዕባ ዞሮ ዱዓ አደረገ። ምን ሲል? ረበና ጌታችን ሆይ ኢኒ አስከንቱ እኔ እኮ አሳረፍኩኝ አስቀመጥኩኝ፣ ሚን ዙርየቲ ከኔ ዝርያዎች፣
ቢዋዲን በሸለቆች ውስጥ ገይሪ ዚ ዘርዒን ምንም አይነት የሚበላ ነገር የሌለበት ቦታ ላይ ዐንደ በይቲከል ሙሐረም የተከበረው ቤትህ የሚገነባበት ለወደፊት ካዕባ ላይ ልጄን ጥዬ ሄድኩኝ የሚበላ የሚጠጣ በሌለበት። ረበና ጌታችን ሆይ አብላልኝ አጠጣልኝ አላለም። ሊዩቂሙ ሰላት ስግደትን እንዲያቋቁሙ አለ። ገና ተርፎ የሚበላ እኮ የለም ብለናል አይደል? አላህ አይደል ያዘዘው ሂድ እዛ አስቀምጣቸው ብሎ። ይሄው እስካሁኗ ቀን ድረስ ዓለም ላይ ያሉ ሰጋጆች ዑምራና ሐጅ እያደረጉ 24 ሰዓት ይመላለሱባታል። በማን ዱዓ? በኢብራሂም ዱዓ። ይሄው ኢብራሂም የሰላት ጉዳይ እዚህ ደረጃ ድረስ ስለገባው ልጄ እናቱን ሚበላ ሚጠጣ የሌለበት ቦታ ትቼ ሄድኩ እያለ አብላልኝ አጠጣልኝ አላለ። ረበና ጌታችን ሆይ ሊዩቂሙ ሰላ ስግደትን ሊያቋቁሙ አለ። በሌላ አንቀጽ አላህ ምን አለ? ኢብራሂምን አስመልክቶ ኢብራሂም አለይሂ ሰላም ምን አሉ? አልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው። አለዚ ወሃበሊ ያ የለገሰኝ አለል ኪበሪ በስተርጅና ኢስማዒል ወኢስሐቅ ሁለቱን ነቢይ ልጆች የለገሰኝ አለ። በስተርጅና የተገኘ ልጅ ምንድን ነው በብዛት የምናደርገው? ና የኔ አጫዋች ና ልሳምህ እስቲ አደል የሚባለው? ኢብራሂም ይሄን አላለም። በስተርጅና የሰጠኸኝን ልጆች ምስጋና ይገባሃል። ከዛስ ኢነ ረቢ የኔ ጌታ እኮ ለሰሚዑ ዱዓ ጸሎትን ሰሚ ነው አለ። በስተርጅናም ለለመነው ልጅ ይሰጣል። ቀጠለና ምን አለ? ረቢ ጃልኒ ጌታዬ ሆይ አድርገኝ ሙቂመ ሰላት ስግደትን አዘውትሮ ሰጋጅ እኮ ነበር። ያገኘውን በስተርጅና ነው። እስክሞት ድረስ ሰጋጅ ያደርገኛል። ምክንያቱም አምሮሃ አዚም ሰላት ትልቅ አምልኮ ናትና። ቀጠለና ምን አለ? ወሚን ዙርየቲ ደግሞ አለ ከዝርያዎቼም ሰላትን አዘውትሮ እንዲሰግዱ አድርግልኛል። ረበና ጌታዬ ሆይ ወተቀበል ዱዓ ጸሎቴን ተቀበለኛል። 13ኛ ኢስማኤልና አባቱን ኢብራሂምን አላህ ምን ቃል ኪዳን አስገባቸው? ዋሂድና ቃል ኪዳን አስገባን ኢላ ኢብራሂም ወኢስማኤል ኢብራሂምና የመጀመሪያ ልጁን ኢስማኤል አንጣሂራ አጽዳ በይቲ የኔን ቤት ካዕባ ያለውን ሊጣኢፊነ ጠዋፍ ለሚያደርጉ ወልአኪፊነ ኢዕቲካፍ ለሚያደርጉ ወሩካዒ ለሚጎናበሱ አስጁድ ስጁድን ለሚያደርጉ ሰዎች ካዕባን ከሽርክ አጽዱላቸዋል። 14ኛ አላህ ሙሳን በምን አዘዛቸው? አንድ ቦታ ላይ ምን አላቸው? ወስጠናቱከ ሊነፍሲ እኔ ለነፍሴ መረጥኩ የኔን ሪሳላ እንድታደርስ አላቸው። ቀጥሎ ሌላ ቦታ ላይ ምን አላቸው? ወአልቀይቱ ዐለይከ መሐበተ ሚኒ ከኔ የሆነችን ውዴታ እኮ በአንተ ላይ አሳርፍ ያለዋል። እንዲህ የወደዳቸውን ሙሳን ምን ሲል አዘዛቸው? ወአና እኽተርቱከ ፈስተሚዕ ሊማ ዩሓ እኔ እኮ መርጫሃለሁ በአንተ ላይ ማወርደውን ዋሂ ስማ። ኢነኒ አነላህ እኔ አላህ እኮ እኔ ነኝ አላቸው። ላኢላሃ ኢላ አና ከእኔ በስተቀር በሐቅ የሚመለክ አምላክ የለም። ፈዕቡድኒ አምልከኝ አላቸው። ሰላት አምልኮ ውስጥ ትገባለች አትገባ? ትገባለች። ቁንጮዋ አምልኮ ናት። ነጠለና ግን አላህ አወጣት። ምን አለ? ወአቂሚ ሰላተ ሊዚክሪ እኔን ለማውሳትም ስግደትን አቋቁሟታል። ስግደት አምልኮ ውስጥ ከመሆኗ ጋር ምን እንዳለው ማለት ነው? ተነዘሉ ልመላኢከቱ ወሩሑ እንዳለ መላእክቶችና ጅብሪል እኮ አብረው ይወርዳሉ አለ። ጅብሪል ከመላኢካዎች ውስጥ ከመሆኑ ጋር የጅብሪልን ደረጃ ሊያሳየን አላህ ለብቻው ነጥሎ አወጣው። እዚህም ጋር ሰላት አምልኮ ከመሆኗ ጋር አላህ በቀጥታ ያወራውን ሙሳን ምን ሲል አዘዘው? እኔን አምልከኝ ካለው በኋላ እኔን ለማውሳት ስግደትን አቋቁማታል። ነቢዩ ሰለላሁ ዐለይሂ ወሰለም ሙሳን አስመልክቶ ምን አሉ? ኢማሙ ሙስሊም በዘገቡት አን አነስ ብን ማሊክ ረዲየላሁ ዐንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል መረርቱ ዐላ ሙሳ በሙሳ በኩል እኮ አለፍኩ አሉ። ለይለተ ኡስሪየ ቢ ለይለተል ኢስራ ወልሚዕራጅ በተወሰድኩ ጊዜ አሉ ዐንደ አልከቲቢል አሕማር ክምር ቁልል አሸዋው ጋር ወሁወ ቃኢሙን የቆመ ሆኖ ሙሳ ዩሰሊ ፊ ቀብሪህ
ቀብር ውስጥ ሆኖ እንኳን ስግደት እየሰገደ በሱ በኩል አለፍኳል። አላሁ አክበር። ምን ውስጥ ሆኖ? ሙሳ አለይሂ ሰላም ቀብር ውስጥ ሆኖ ቆሞ እየሰገደ በሱ በኩል አለፍኳል። አሰላት አላሁ አክበር። 15ኛ ዒሳ ዛሬ ግማሹ ዓለም ያመልከዋል። ራሱ ስለ ራሱ ሲናገር ምን አለ? ወጀዐለኒ ሙባረከን አላህ እኮ የተባረኩ አደረገኝ፣ አይነማ ኩንቱ የትም ቦታ ብሆን፣ ወአውሳኒ አላህ አደራ አለኝ፣ ቢሰላት በስግደት፣ ወዘካ ዘካን በመክፈል ላይ፣ ማዱምቱ ሐየን በህይወት እስካለሁ ድረስ በስግደትና በዘካ አደራ አለኝ አለ። 16ኛ ዘከርያ አለይሂ ሰላም ታሪኩ ሱረቱ መርየም ላይ የመጀመሪያዎቹ 15 አንቀጾች ስለሱ ናቸው። ካፍ ሃያ አይን ሷድ ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك ربي شقيا ጌታዬ ሆይ አረጀሁ፣ ጸጉሬም ሸበተ፣ ሚስቴም አረጠች፣ የኔን ነብይነት ማን ይቀበለኝ ባለ ጊዜ መላእክቶች ጠሩት። ምን ሊያረጉት? ሊያበስሩት። አላህ ምን አለ? ፈናደትሁ الملائكة መላእክቶች ጠሩት። وهو قائم يصلي ስግደት እየሰገደ እያለ ፊል ሚህራብ የመስገጃ ነጠል ብሎ የሚሰግድበት ቦታ ላይ إن الله يبشرك بيحيى لم يجعل من قبل سميا ከዚህ በፊት የህያ የሚባል ስም ኖሮ በማያቅ ሞክሼ በሌለው ወንድ ልጅ አላህ መሰረሃሉት። እሱ ምን ላይ ቆሞ? ሰላት ላይ ቆሞ። ሚስቱ ምን ሆነ? አብቅቶላት። እሱ ምን ሆኖ? ጸጉሬም ሸበተ አጥንቴም ደቀቀ ብሎ ወላሁ አላ ኩሊ ሸይን ቀዲር ወአስለህና ለሁ ዘውጀ ሚስቱን አገረንለታል። ከአፈር የሚያስገኘው ጌታ ያረጠችውን ሴት ማህፀን እንዲያዝ አደረገና ከዚህ በፊት የህያ የሚባል ሰው ኖሮ ማያውቀው የህያ የሚባል ልጅ ነብይ ልጅ ሰጠው። መርየምንስ አስመልክቶ 17ኛ ነጥባችን ወኢዝ ቃለት ልመላኢከቱ መላኢካዎች ባሉ ጊዜ ያ መርየሙ አንቺ መርየም ሆይ ኢነላህ አስጠፋኪ አላህ እኮ መረጠሽ፣ ወጠሀረኪ አጸዳሽ፣ ወስጠፋኪ አላ ኒሳኢ ልዓለሚን ከዓለማት ሴቶችም በላጭ ያደረገሽ። ስለዚህ ከአንቺ ምን ይጠበቃል? ያ መርየሙ አንቺ መርየም ሆይ ኦቅኑቲ ሊረቢኪ ለጌታሽ ታዘዢ፣ ወስጁዲ ተደፊለት ለጌታሽ ስጁድ አድርጊ፣ ወርካዒ ተጎናበሺ፣ ማዕራኪዒን ከሰጋጆች ጋር ከተጎናባሾች ጋር። 18ኛ ነጥብ ኢስማኤልን አላህ ምን አላቸው? ወዝኩር ፊል ኪታቢ ኢስማኤል የኢስማኤልን ታሪክ በመጽሐፍት ውስጥ አውሳላቸው ብሎ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠቆመ። ኢነሁ ካን ኢስማኤል እኮ ነበረ ሳዲቀል ዋዕድ ቀጠሮን ጠባቂ፣ ወካነ ረሱለን ነቢያ መልእክተኛና ነቢይ እኮ ነበር። ወካነ ያእሙሩ ያዝ ነበር አህለሁ ቤተሰቦቹን ቢሰላቲ በስግደት ወዘካቲ በዘካ ወካነ ዒንደ ረቢሂ እሱ እኮ ጌታው ዘንድ ነበረ መርድያ የተወደደ ነበር። እንዴት ሳይወደድ ቀጠሮ አክብሮ ሰግዶ ቤተሰቦቹን አሰግዶ የነብይ ልጅ ሆኖ ስንቱን ፈተና አልፎ አላህ ወደደው። 19ኛ የተቀሩትን ነብያት አስመልክቶ ግን አላህ በጥቅሉ ምን አለ? ስግደትን አስመልክቶ ኡላኢከ الذين እነሱ እኮ ናቸው አናመ አላሁ ዐለይሂም አላህ ጸጋውን የዋለባቸው ሚን ነቢይን ከነብያት ሚን ዙርየቲ አደም ከአደም ዝርያዎች ውስጥ ወሚመን ሐመልና ካሳፈርናቸው ውስጥ መዓ ኑሒን ከኑህ ጋር መርከቧ ላይ አድርገን ከውሃው ያተረፍናቸውም ጭምር ወሚን ዙርየቲ ኢብራሂም ከኢብራሂምም ዝርያዎች ወኢስራኤል ከያዕቁብም ዝርያዎች ወሚመን ሀደይና ከመራናቸው ወጅተበይና ከመረጥናቸው ውስጥ እኮ ባህሪያቸው ምን ነበረ? ኢዛ ቱትላ ዐለይሂም አያቱና የእኛ አንቀጾች ሲነበቡባቸው እኮ ኢዛ ቱትላ ዐለይሂም አያቱ ራሕማን የአራሕማን የአላህ አንቀጾች በሚነበቡባቸው ጊዜ ኸሩ ይወድቃሉ፣ ሱጀደን የሰገዱ ሆነው ቡኪያ ደግሞ ያለቅሳሉ አለ። አላሁ አክበር። 20ኛ
አላህ ይመልሰንና ሰላትን የተዉ ሰዎች ምን ውስጥ ይገባሉ? አላህ ምን አለ? ፈኸለፈ ሚን ባዕዲሂም አለ። ከነዚህ ከላይ ከተጠቀሱት ከኢብራሂም አንስቶ የሁሉንም የዘረዘርናቸው ከዘረዘርን በኋላ የነዚህን የጥሩ ሰዎች ፈኸለፈ ሚን ባዕዲሂም ከነዚህ ጥሩ ሰዎች በኋላ እኮ ተተኩ አለ። ኸልፉን ምትኮች አዳኡ ሰላት ሰላትን የተዉ። አላሁ አክበር። ሰላትን የተዉ ምን ያጋጥማቸዋል? ወተባኡ ሸህዋት ስሜታቸውን የተከተሉ ፈሰውፈ የልቀውነ ገያ የጀሃነምን ሸለቆ ያገኙታል። አላህ ይጠብቀን። 21ኛ አሁን ወደ ሁለተኛው ደረጃዎቹ አማኝ ልንመጣ ነው። ከነቢያት ቀጥሎ እነዛ የሰው ቁንጮች የአማኞች ሁሉ ምርጥ ለሰው ልጅ በዚህ ምድር ላይ እንደ እንቅልፉ የሚጣፍጥ ነገር አልተሰጠው። እነዛ ግን እውነተኛዎቹ አማኞች ያቺ የምትጣፍጥ እንቅልፍ እንኳን አታሰኛቸው። ቃለ አላሁ ተዓላ ተተጃፋ ጁኑቡሁም አኒል መዳጂዕ የድዑነ ረበሁም ኸውፈን ወጠመዓ ወሚማ ረዘቅናሁም ዩንፊቁን። ተተጃፋ ጁኑቡሁም ጎኖቻቸው ይርቃሉዋል። አኒል መዳጂዕ ከመተኛ አልጋዎቻቸው የድዑነ ረበሁም ጌታቸውን ሊለምኑት ኸውፈን ፈርተውት ሊፈራ ይገባልና ወጠመዓን ከጅለውት ሊከጀል ይገባልና። ሌሊት ሰው ተኝቷል ያንኮራፋል፣ እነሱ ተነስተዋል። በዛ በጨለማ ይለምኑታል። ከሰለፎች አንዱ ምን ይላል? የማታውን ጨለማ ሳስታውስ የቀብሩ ጨለማ ትዝ ይለኛል። አላሁ አክበር አላሁ አክበር። ለዚህ ቀን ነው እንስራ እያልን ያለ ነው። አይደለም ፈጅርን መተን ላንሰግድ ቀርቶ እነዛ ቁንጮ አማኞች አላህ ከነሱ ያድርገን። ተተጃፋ ይርቃሉ፣ ጁኑቡሁም ጎኖቻቸው፣ አኒል መዳጂዕ ከመጋደሚያ አልጋዎቻቸው፣ የድዑነ ረበሁም ሊለምኑት። እቺ ጠፊ ዓለም ናት። ኸውፈን ፈርተውት፣ ሞት አፋፍ ላይ ያለውን ነገር ፈርተው፣ ቀብር ውስጥ ያለውን ፈርተው፣ ሲራጥን ፈርተው፣ እሳትን ፈርተው፣ እሱን ፈርተው፣ ወጠመዓ ከጅለውት፣ እሱን ከጅለው፣ ጀነቱን ከጅለው፣ የቀብሩን ጸጋ ከጅለው፣ ልጆቻቸውን መልካም መስተንግዶ እነሱ ከሄዱ በኋላ እንዲያደርግላቸው ከጅለው በሌሊት ተነስተው ያነባሉ። አይሻ ምን ትላለች ረዲየላሁ ዐንሃ? በሌሊቱ ክፍለ ጊዜ አልጋዬ እንዳበስ አደረግኩት አለች። የሉም አለች። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ብድግ ስል የሁለት ውስጥ እግሮቻቸው የመስጂዱ ክፍል ውስጥ ገብተው ሱጁድ ላይ ይሄን ይላሉ አለች። ምን? አላሁመ ኢኒ አዑዙ ቢሪዷከ ሚን ሰኸጢክ ወቢሙዓፋቲከ ሚን ዑቁበቲክ ወቢከ ሚንክ ላ ኡሕሲ ተነዓን ዐለይክ አንተ ከማ አስነይተ ዐላ ነፍሲክ። አላሁመ አላህ ሆይ ኢኒ አዑዙ እኔ እኮ እጠበቃለሁ ቢሪዷከ ባንተ ውዴታ ሚን ሰኸጢክ ካንተ ቁጣ። ምክንያቱም እዝነትህ ቁጣህን ትቀጥመዋለችና እባክህ በውዴታ ከቁጣ ጠብቀኝ። ወቢሙዓፋቲከ በይቅር ባይነትህ ሚን ዑቁበቲክ ባንተ ከመያዝና ባንተ ከመቀጣት ባንተ እጠበቃለሁ። ወቢከ ሚንክ ካንተው ባንተው እጠበቃለሁ። ላ ኡሕሲ አልችልም እኮ ቆጥሬ ሰናአን ዐለይከ አንተም መወደስ አንተ ከማ አስነይተ ዐላ ነፍሲክ አንተ ራስህን እንዳወደስከው ነህ እንጂ እኔ አንተን አውድሽ አልችልም ማለት። በዛ በሌሊት ድምፃቸው ያልጠራት ሹፉ፣ ድምፃቸው አልቀሰቀሳትም፣ ስግደቱ አልቀሰቀሳትም። ተኝታለች እሷ እጇን ስትዳብስ ወደ ሌላ ሚስት ሄዱብኝ ብላ፣ እሳቸው ሌላ ተግባር ላይ ናቸው። ተደፍተዋል፣ እየለመኑት ነው ያን ታላቅ ጌታ። 22ኛ ነጥብ አንድ ባሪያ ይበልጥ ለአላህ ቅርብ የሚሆነው ሱጁድ ላይ ሲሆነው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አቅረቡ ማ የኩኑ ለዐብዱ ሚን ረቢሂ ወሁወ ሳጂዱን ፈአክሲሩ ዱዓ። አንድ የአላህ ባሪያ ለአላህ ይበልጥ ቅርብ የሚሆነው ሱጁድ ላይ ነው፣ በሱጁድ ላይ ዱዓ ብዙ አሉ። 23ኛ ነጥብ ውሏችን ምን ይመስላል? አዳራችን ምን ይመስላል? አን አቢ ሁረይረተ ረዲየላሁ ዐንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የተዓቀቡነ ፊኩም መላኢከቱን ቢለይሊ ወመላኢከቱን ቢነሃር ወየጅተሚዑነ ፊ ሰላቲ ልፈጅሪ ወሰላቲ ልዐስር ثم يعرج الذين باتوا فيكم
فيسألهم وهو أعلم بهم كيف تركتم عبادي الله أكبر فيقولون تركناهم وهم يصلون أتيناهم وهم يصلون متفق عليه جعلنا الله منهم جعلنا الله منهم جعلنا الله منهم نبي صلى الله عليه وسلم منام كأبا هريرة تيزو يتعاقبون فيكم بنان تليكو يلووت باتشوهال ملائكة بالليل بلاليتو كفل جزي ملاكتوش وملائكة بالنهار بكنون جزي ملاكتوش يلووت باتشوهال ويجتمعون النزي ملاكتوش دمو يسبالو في صلاة الفجر وصلاة العصر بفجرنا عصر صلاة لي يجنن يالو النزي ملاكتوش بنان تلي ملووت باتشو ثم يعرجون كزيام النزي يوطالو الذين باتوا فيكم كنن تقع عبروت يادروت ملائكوች ይወጣሉ ወዴት ወደ رب العالمين فيسألوهم الله ይጠይቃቸዋል وهو أعلم بهم እያወቀ كيف تركتم عبادي ባሪያዎቼን በምን ሁኔታ ትታችኋቸው መጣችሁ ይላል فيقولون መላእክቶቹ ይላሉ تركناهم ትተናቸው መጣን وهم يصلون እየሰገዱ እያሉ واتيناهم መጣናቸው አሱር ሰላት ላይ وهم يصلون ያንተን የተከበረ ይሄን ሰላትህን እየሰገዱ ይላሉ ያላህ ባሪያዎች ሆይ እኛ የት ነው ያለነው ዛሬ ሀገራችን ላይ ጫት ይቃማል ከዛ አሱር ሰላት ያልፋል ማታ ይቃማል ፈጅር ሰላት ያልፋል መላእክቶቹ በየቀኑ እየሄዱ ጫት ሲቅሙ አገኘናቸው ጫት ቅመው እንቅልፍ ወስዷቸው ተኝተናቸው ጥለናቸው መጣን ቢሉ ነውር ነው አይደለም የተፈጠርነው ለመቃም ነው የተፈጠርነው ፊልም ለማየት ነው የተፈጠርነው ኳስ ለማየት ነው ላ وما خلقت الجن والانس الا ليعبدون ሰውንም ሆነ ጂንን አልፈጠርኳቸው እኔም በብቸኝነት እንዲገዙኝ እንጂ አለ ስለዚህ አሱርና ፈጅር ላይ የት እንዳለን ቼክ እናደርግ ምክንያቱም በየቀኑ ያ አዛኝ ጌታ ስለኛ ይጠይቃልና 25ኛውና የመጨረሻው ነጥብ የነብዩ ሰለላሁ ዐለይሂ ወሰለም ኑዛዜ ምን ይመስል ነበር ምን አሉ الصلاه وما ملكت ايمانكم እንግዲህ ሞት አፋፍ ላይ የተናገሩት ነው አደራችሁን የሰላትን ጉዳይ በእናንተ ስር የምታስተዳድሯቸው ሰዎች ጉዳይ አደራ አላህ Subhanahu Wa Ta'ala ሰላትን በአግባቡ ከሚሰግዱ አላህ ያድርገን አላ ወሰሉ ወሰሊሙ ረሂመኩሙላህ على نبيكم المصطفى والرسول المرتضى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد اللهم اقسم لنا من خشيتك ما تحول به بيننا وبين معاصيك ومن طاعتك ما تبلغنا به جنتك ومن اليقين ما تهون به علينا مصائب الدنيا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين ربنا اغفر لنا ولوالدينا وللمؤمنين يوم يقوم الحساب ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمركم بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون وآخر دعوانا الحمد لله رب العالمين وأقم الصلاة